እንግዲህ ቀደም ሲል ስቱዲዮም አግኝተነዋል የዛሬ እንግዳችንን መዋዘ ጥበባት ዲያቆን ዳንኤል ክብረት በድጋሚ እንኳን ደህና መጣህ እንላለን። እንኳን ደህና ቆያችሁ። አንተ ነው የምለው እንግዲህ አሉላ ምናልባት አንተ ልቻለ በኋላ ቆይቶ አንተ ነው የሚባለው ዲያቆን ብለን አንተን ብዙ ጊዜ በተነገረው እርግጥ ትልቅ ሰው ነው በተለይ በስራው በሙያው ነገር ግን ለማቅረብም ከስልጣነ ክህነቱም አኳያ አንተ ብንለው ቅር የሚለው አይመስለኝም። ልክ ነው። መልካም አሉላ እንኳን ደህና መጣህ ብለናል ዲያቆን ዳንኤል ክብረት። ምናልባት ወዲያ መጣህን ጉዳይ ከማንሳታችን በፊት ገና መንገድ ላይ ያለ ለሽልማት በቅተሃል። አንተ በሌለህበት ለሽልማት ክብር በቅተሃል። እንደተረዳሁት የኢትዮጵያ ማህበራዊ ሚዲያ ፊት አውራሪዎች ማህበር የሚል ነው። ስለ ሽልማቱ አውቀሃል? ስለ ሂደቱን ከታተል ነበረ። መጨረሻ ላይ እንድትገኝ እንፈልጋለን ሲሉኝ ግን ወደ አሜሪካ ሄዳለሁና በእናንተ ፕሮግራም ማግኘት አልችልም ስል ሌላ ሰው ስጠን ብለውኝ ባለቤቴን ሰጥቻቸው ነበርና እኔም እዚህ ከደረስኩ በኋላ ነው መሸለሙን ያወቅኩት። እንኳን ደስ ያለ እንኳን አብረ ደስ ያለን። ሽልማት አስተቶ የሚያመጣ ምን ጉዳይ ገጠመህ? እዚህ የርዕሰ አድባራት ዲሲ ቅድስት ማርያም ቤተክርስቲያን ያዘጋጀው ፕሮግራም ነበርና ለዛ ፕሮግራም ተጋብዤ ነበር የመጣሁት። ቀደም ብዬ ያስኩት ፕሮግራም ስለሆነ በ21ም ስለሆነ ነበር በዓሉ የነሱ ሽልማት ደግሞ በ20 ነው። ስለዚህ እዛ ተካፍዬ ስለማልደርስ ነው ያንን የተውኩት። አመጣጥህን በጨረፍታ ሰምቻለሁ። ለቤተክርስቲያኑም ቀረቤታ ስላለኝ መረጃ ነበረኝ። እንኳን ደህና መጣህ በድጋሜ። ይሄ በቤተክርስቲያኔ ስም ነው። ቀጣይ ጥያቄ ላሉላ ላንተርስና እኔም የማስከትለው ጥያቄ አለ። መልካም እንግዲህ ጸሐፊና መምህር ይዘህ ጥያቄ መብዛት ነው ያለበት። ምናልባት ሰዓታችን ይገድበን ይሆናል። ለመቆጠብ ግን እንሻማ። የሽልማቱ መንፈስ ስራህንም የሚገልጽ ይመስለኛል። የራስህ ብላግ አለ የምትጽፍበት አምድ መጠመሪያ ትሉታላችሁ አለ። በዛ ላይ ትችቶችን፣ ማህበራዊ ትችቶችን፣ አገራዊ ጉዳዮችን፣ እምነትን የሚመለከቱ ነገሮች ትጽፋለህ። ከዚህ ቀደም ያቀረብን በሌላ ጉዳይ ነውና መጽሐፍ ዋጋ የሚሰጥበትን ሁኔታ ማየት ትልቅ ነገር ነው ክብር ሲሰጠውና ዝርዝሩ ምንድነው? መመዘኛቸው እንዴት እንደሆነ ተሸለምከው ታውቃለህ? እንግዲህ በኋላ ፕሮግራሙ ላይ እንደተከታተልኩት ከሆነ በተለያየ ዘርፍ የሚጽፉ የዚህ የማህበራዊ ድረገጽ ጻፊዎችን ነው ያወዳደሩትና ህዝቡ በሰጠው ድምጽ ነው እዛ ላይ የተባለው። እንግዲህ በእኔ የነበርኩበት የወግ በሚባለው ዘርፍ ነው። በዛ ዘርፍ ነው የተሸለምኩት። ጥሩ ነው። ለኔ ከኔ መሸለም በላይ ዛቻ ሀገር ላይ ሰዎች መሸላለም ወይ መከባበር ከመተቻቸት እና ከመወቃቀስ አሁን ወደ መከባበር መምጣት አንድ ትልቅ የባህል ለውጥ ነውና ይሄን ደግሞ ወጣቶቹ ያመጡት በመሆኑ ነው በጣም ደስ ያለኝ። ይሄን የበለጠ ሊያደርጉት የሚገቡት በእድሜ የበሰሉት ብዙ ነገር ያዩት ነበሩ። አሁን ግን እሱን ወጣቶቹ ነው ያደረጉት። እና ይሄ ደግሞ ሁለት ነገር ይሰጣል። አንደኛ የቁርሾ ተሳታፊዎች አይደሉም ማለት ነው። ወጣቶቹ ወራሾች አይደሉም። እሱን ትተውታል። ይሄ ትልቅ ነገር ነው። ነገሌ እንዲህ አድርገውናል፣ ነገሌ እንዲህ አድርገው በዚህ ዘመን እንደዚህ ሆናል ከሚለው ወጥቶ ዋጋ ለሚገባቸው ነገሮች ዋጋ ወደ መስጠት ከተመጣ እሱም ደግሞ አንድ ትልቅ ለውጥ ነው። ይሄን ሽማግሌዎቹ ላይ አይተነው ቢሆን ላይተላለፍ ይችል ይሆን ወደ ወጣቱ ብለን እንፈራ ነበር። ወጣቱ ላይ ማየታችን ግን ተስፋ እንድናደርግ የሚያደርግ ይመስለኛል። የበለጠ ያስደሰተኝ እሱ ነው። የሰሩትን ልጆች ሳይ ወጣቶች ናቸውና ወጣቶቹ እንዲህ አይነት ነገር ከጀመሩ እንደ ሁሉ ጊዜ ወጣቱ እንዲህ ነው እንዲህ ከምንለው ወቀሳ የግድ መውጣት እንዳለብን የሚነግረን ይመስለኛል። ታዲያ ምን ግብአት ሰጠህ ይሄ ለወደፊት ስራ? ማለት እንግዲህ ዳንኤል በብዙ አርዕስት ላይ ትጽፋለህ። ጎንተል የሚያደርጉ የሚያስተምሩ፣ የሚመክሩ አንዳንዴም ደፋር ጽሁፎች አነባለሁ በቤተ ክህነቱም ይሁን በቤተ መንግስቱ ላይ። አንተን ልዩ የሚያደርግህ ለቤተ ክርስቲያን ቀረቤታ ያለ አገልጋይ ሆነህ ግን በፖለቲካው በዓለማዊ ፖለቲካም ገብተህ የሚመክሩ የሚገስጹ ጽሁፎች ታቀርባለህ። ያ እንዳለ ሆኖ አሁን በቅርብ የተሸለምክበት ወይም ያን የሸለመ ስብስብ ከዛ ምን ግብአት አገኘህ? ለወደፊቱ ስራ ምን ጠቀመህ? እኔ ያየሁት ምንድነው አሁን ያለው ትውልድ አሁን ያለው የዘመኑ ሰው ወዴት እያመራ ነው፣ ምን እየተከታተለ ነው የሚለውን ያየሁበት ነው። ሰዎች ለዛ ለጻፍኳቸው ነገሮች ዋጋ ሰጥተው ይሄ ነገር ዋጋ አለው ማለት ከጀመሩ
አንድ ትልቅ ነገር ነው ለኔ። ስለዚህ የበለጠ መስራት ያስፈልጋል ማለት ነው። አሁን ኢትዮጵያ ውስጥ እንደውም የኢንተርኔቱ መቆራረጥ አንዳንድ ጊዜ መጥፋት እንዳለ ሆኖ ብዙ ሰው ይከታተላል። ጉግል የሚሰጠኝን መረጃ ሳየው አብዛኛው የኔ ተከታታዩ ኢትዮጵያ ውስጥ ነው። በተለያዩ የገጠር ቦታዎች ሲሄድ በጣም ልም ያለ ገጠር ቦታዎች ሲሄድ ይሄን ጽሁፍ እኮ አይተነዋል የሚሉ የገጠር ሰዎች ነው ያለው። ዛሬ ስልኩ ላይ ስለሆነ ሁሉም ሰው ያለው። ስለዚህ ይሄ አንድ ጥሩ ነገር ነው። ይሄን ነገር ወደ በጎ ብንጠቀምበት ይሄ ከመሰዳደብ ከመወቃቀስ ወይም ደግሞ ከመዘላለፍ አውጥተን ይሄንን ዘመን የሰጠንን መሳሪያ ለበጎ ግንባታ ብንጠቀምበት ትልቅ ለውጥ ልናመጣ እንደምንችል አሳይቶኛል እና ይሄ ነው ትልቁ የተማርኩት ከዛ ሂደት። የጽሁፎችን መንፈስ የምታቀርባቸውን ከዚህ ቀደም በርካታ ጽሁፎች የተሰባስበው በመጽሐፍ መልክ የሚወጡበትን መልከት አድርጌያለሁኝ። ካልተሳሳኩ 3 መጽሐፎች አሉ። ከዛ በኋላ የተጻፉ ይችላል 7 ነው ያየሁት። እንግዲህ የቀደመ ነው መረጃዬ። ሌላ አንድ ቃል ደጋግመህ ያነሳው አንድ ቃል አንተ በቀጥታ ወጣቶችን ባወደስክበት መንፈስ የምትሳተፍበት አለ። የበጎ ሰው የሚባል ሽልማት ድርጅት አላችሁ። በዛ ሽልማት ድርጅታችሁ ቀደም የገለጽካቸውን መንፈስ የሚያንጸባርቁ በጎ ሰው ስሙ ገላጭ ነውና ለክብር ታበቃላችሁ። ዘንድሮም አድርጋችኋል ይመስለኛል። ቀጥለው ወጥቷል። ነሐሴ 7 ይከናወናል። እስኪ ስለ በጎ ሰው ትንሽ አጫውተን። ሩቅ ላለ ነው ከሀገር ውስጥ ብቻ ነው ለክብር የምታበቋቸው ሰዎች በውጭ ያሉ ኢትዮጵያውያን የሚመለከታል? ምን ታደርጋላችሁ? እንደውም ጥያቄ ላይ ጣልቃ ገባሁ እንጂ አሉላ የዳንኤልን የበጎ ሰው ስራ ሳይ ከዚህ ሀገር የሸለማቸው ሰዎች አሉ። ለምሳሌ ፕሮፌሰር ጌታቸው ኃይሌ አንዱ ነበሩ። ከኢትዮጵያ የሚያደርጋሉ ምንድነው? እዚህ ሀገርም እኛ ሰሞኑን ስናቀርብ የነበረው ሲድ የማህበረ ግዩራን ዘረ ኢትዮጵያ የተሰኘው ድርጅት ከሱ ጋር አስተያየሁትና የዳንኤልን ስራ በጣም ወደድኩት። እንደውም አንድ ጊዜ እናቀርበው ያልኩ ስንዋይ ነበርና ይሄ በጣም ጥሩ ነው። ሀገር ውስጥ አንድ መኖሩ በጣም የሚያበረታታና ለበጎ ነገር የሚነሱ ሰዎችን የሚያደፋፍር ነውና አጀማመሩ ሁኔታውን እስቲ ንገረን አሉላ። እኛ ዋናው እኔ ብቻ አይደለም ሌሎች ወጣቶችም ነው። ምንድነው ብዙ ጊዜ ለምሳሌ አሁን ያለው ትውልድ ያለፈውን ይወቅሳል። ከ50 ዓመት በፊት በአብዮቱ ዘመን የነበረውን ይወቅሳል። ወደ ኋላ ሄደን በንጉሳዊ ስርዓት ውስጥ የነበሩትን ሰዎች እንወቅሳለን። አንዱ የፖለቲካ ማህበረሰብ ሌላውን ይወቅሳል። ውስጥ ያለው ውጭ ሀገር ያለውን ይወቅሳል። መንግስት ተቃዋሚውን ይወቅሳል። ተቃዋሚው መንግስትን ይወቅሳልና አሁን ልጆቻችን እየተማሩ ያሉት ነገር ምንድነው? ወቀሳ ብቻ። እዚህ ሀገር ምንም ጥሩ ነገር የተሰራ እንዳይመስላቸው እየሆነ ነው። ማህበራዊ ሚዲያውን ሲከፍቱት ወቀሳ ነው የሚያዩት። ቴሌቪዥን ሲከፍቱ ያለፈው መንግስት ሲወቀስ ነው የሚሰሙት። የውጭ የሚተላለፉትን ሲከፍቱ የሀገር ውስጥ ሲወቀስ ይሰማሉ። ምንድነው ታዲያ እቺ ሀገር ምን የሁሉ ተወቃሽ ሰው ባለበት ምን ሊሰራ ይችላል ብለው ተስፋ ወደ መቁረጥ እንዲሄዱ ነው የተደረገ ያለው። ሰው ደግሞ ከፊቱ የሚያየው ነገር ይፈልጋል። ይሄ ሰው ተፈጥሮ ነው። ኢትዮጵያዊ በመሆን ባለመሆን የሚመጣ አይደለም። አበበ ቢቂላ የዛሬ 50 ዓመት አካባቢ የማራቶኑን ድል ባያመጣ ኃይሌ ገብረስላሴ የሚባለው ሰው ላናገኘው እንችላለን። ዛሬ ያሉት ሯጮች ዝም ብለው አልመጡም። እነሱ የሰበሩት አጥር ነው እነዚህን ሁሉ ዛሬ እንዲሮጡ ያደረጋቸው። ስለዚህ የነዛ ሰዎች ታሪክ ቢነገር እነዚህ ሌሎች በጣም ብዙዎቹን ነው እንድናፈራ መንገድ የሚያሳየው። አሜሪካ ብንመጣ ብዙዎቹ አደባባዮቻቸው በዚህ ሀገር ትልቅ ስራ በሰሩ ሰዎች የተሞሉ ናቸው። እነ ኦባማ እኮ በአብርሃም ሊንከን መጽሐፍ ቅዱስ ሲምሉ ምክንያት አላቸው። የኋላውን ከፊቱ ያስተሳሰሩት ነው። እነሱ የኋላውን ባሰቡ ቁጥር ቀጥሎ የሚመጣው ትውልድ ደግሞ እነሱን ያስባል። ስለዚህ እንዲህ ነው እየተመሰረተ የሚሄደው። ምንድነው የሚባለው? እንደውም የታሪክ ባለሙያዎች የሚሉት ሰውና እንስሳን ከሚለየው ነገር አንዱ እንስሳት ትዝታና ታሪክ የለው። አሁን ያለው አህያ በአድዋ ጦርነት ከተሳተፈው አህያ ምንም የወረሰው ነገር የለም። ምንም የወረሰው ነገር የለም። እኛ ግን በአድዋ ጦርነት ከተሳተፉ ሰዎች የወረስነው አለ። ታሪክ አለ፣ ቅርስ አለ፣ ታሪክ አለ። እዛ ላይ ነው የተመሰረተ ነው አሁን ያለ ነው። ስለዚህ ይሄ ከእንስሳት የሚለየን ትልቁን ነገር ልናጣው አንችልም። ይሄ እየጠፋ ሲመጣ ምንድነው ማድረግ ያለብን? አሁን እንዲህ አርጉ በማለት ለውጥ አይመጣም። ስለዚህ የሚያደረግ ያለበትን አድርገን እናሳይ። ሰዎች አሉ፣ ሰዎች ሊማሩባቸው የሚችሉ በመማሪያ መጽሐፎቻችን እኮ ሊገቡ የሚችሉ ሰዎች ያጣን ነው ኢትዮጵያ ውስጥ። ብዙ መማሪያ መጽሐፍ ተወጥተው እኛ በብዙ ሰዎች ህይወት ታሪክ ተመረን፣ ልጆቻችን ግን የሚማሩበት ሰው ጠፋ። ይሄን ሲባል አይ ይሄማ የእነንትና ወገን ነው ይባላል። የዚህኛው ታሪክ ይሄ የእነንትና ወገን ነው ይባላል። ስለዚህ በማን ይማሩ ልጆቻችን? ሰው በስራው የሚለካ አሁን አንዳንድ የመማሪያ መጽሐፍትን ብታው የኢትዮጵያውያንን ማስገባት እየከበደ ምክንያቱም የእነንትና ወገን ነው እየተባለ ስለተቸገረ የውጮቹን ታሪክ የመማሪያ መጽሐፍ ውስጥ ታገኛላችሁ።
ይሄ ከባድ ነው። ስለዚህ ሰው አገር የሌለው እንዲመስለው እየሆነ ነውና እንጀምረውና እስቲ እንሂድ ሰዎችን መሸለም ማክበር። አንደኛ እነዚህ ሰዎች ረግመው አይሄዱ ይሄን ሁሉ ሰርተን ሀገር ለኛ ቦታ ተሰጥም ሲሉ ልጆቻቸው መስማት የለባቸው። ሁለተኛ ደግሞ ሰው መኖሩን ልጆቻችን ይሁን እኔም እንደገለ ያለው ሐኪም እንደገለ ያለው ሳይንቲስት እንደገለ አይነት ጋዜጠኛ እንደገለ አይነት ሯጭ እሆናለሁ ብለው ይነሱ። ይሄንን እኛ መስራት አለብን ብለን ነበር የዛሬ 5 ዓመት የጀመርነውና በእውነት በጣም አንዳንዶቹ ሰዎች እኮ እናገኛቸው ሊያልፉ ነበር። እንደነ ማን ነው የዚህ ስፖርት አሰልጣኙ አሁን ወልደ መስቀል ኮስትሬ ሳናከብራቸው ሊያልፉ ነበር። ኢትዮጵያ ታሪክ ላይ የደከሙትን ሰዎች ሳናገኛቸው ሊያልፉ ነው። ብዙዎቹ ሰዎች ሳናገኝ አርፈዋል። እኛ ከሸለምናቸው ከተወሰነ ጊዜ በኋላ አርፈዋል። ይሄ ማለት ቢያንስ እነዚህ ሰዎች ደስ ብሏቸው ብዙዎቹ ተናግረዋል። እኛ መንግስት ቢሸልመን ትልቅ ሰዎች ቢሸልመን አይገርመንም፣ ግን ወጣቱ ትውልድ እኛን ማሰብ ከቻለ ስለዚህ አልሞትንም ማለት ነው። እኛስ በቃ ከዚህ በኋላ የሚያስታውሰን የለም ብለን ነበር። ለካ የሚያስታውስ ትውልድ አለ ብለው ብዙዎቹ በደስታ ነው የተነሱት። አንዳንዶቹ ደግሞ አይታወቁም ነበር። አበባ ተስፋዬ እኮ ተረስቶ ነበር። የኢትዮጵያ ቴሌቪዥን ከወጡ በኋላ ተረሱ። ያ ሽልማት መልሶ ሲያመጣቸው ነው አበባ ተስፋዬ የሚባሉ ሰው መልሶ ከቀጣው ትውልድ ጋር መገናኘት የቻሉትና ይሄ ነው የኛ ትልቁ ጭንቀት የነበረው። በእውነት በተወሰነ መልኩ ውጤት ማምጣት ተችሏል። ዘንድሮም ለ5ኛ ዓመት የተዘጋጀ ነው። ግሩም ነው። ወደ ጽሁፎችህ እንግባ እስኪ። በበርካታ ርዕሰ ጉዳዮች ላይ ተጽፋለህ። ቀደም ብለን እንደጠቀምነው በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትም በፕሮግራማችን ቀርበህ መንገድ የሚያሳዩ ሰዎች በጭንቀት በውጥረት ውስጥ ሳሉ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነ ቀርበህ የበኩልን ሀሳብ ሰጥተሃል። ይሄ ቅድም እንደገለጽከው የሚያበረታታውን ጠንካራውን አርአያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረከበውን የምታደርጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነውና ደፍረህ የምትጽፍበት አዲሱ የጠቀሰው ነገር አለ፣ የምትጽፍበት ነገር ይታያልና ይሄ በቀጥታ መናገር በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴትስ ተቻለ? ምንስ አስከተለብህ? ነው ከመንፈሳዊ ሆነ ከዓለማዊ ሰዎች ይሄ መጣ ብዬን የማምነው ያደጉበት አስተዳደግ ነው። አሁን ብዙ ስለማይነገር ነው እንጂ በቤተ ክህነት ውስጥ የነበሩ ሊቃውንት እንደዚህ ነው የነበሩት። ሚዛናዊ ሆነው በእውቀት ላይ ተመስርተው ግን እያደሉ ለገጽ እንደሚባለው ለማንም ሳያደሉ እውነቱን ነው የሚናገሩት የነበረው። ቅኔዎቻቸው ይሄን ነው የሚነግሩን፣ ሌሎችም ጉዳዮች ይሄን ነው የሚነግሩን። እና እኔ የነዛን ሰዎች መስመር መከተል አለብን ብዬ በራሴ አምናለሁ። በቃ እውነቱን ይዞ ግን ደግሞ እናቶቻችን የሚያደርጉት ነገር አለ። አንድ ሰው የወፍ በሽታ ያዘው ሲባል አሁን በአገራችን ወፋን ሲበላ ነው የሚድነው ይባላል በባህሉ። ግን ወፋን ዝም ብሎ ወፍ ናት ተብሎ አይሰጠውም። እንደ ዶሮ ተሰርቶ በጣም በልዩ ሁኔታ ተዘጋጅቶ እሱን በልቶ የበላው ወፍ ነው ሲባል ሲደነግጥ ያኔ ነው የሚድነው ይባላል። ስለዚህ አንድ ነገር ይዘቱ ብቻ ሳይሆን አቀራረቡ ወሳኝ ነው። ሰውየውን አስደንግጦ ብቻ ሳይሆን እንዲሰማህ መጀመሪያ አድርገህ ከዛ ሰምቶ መቼም ሰው አንድ ጉዳይ እየሰማና ወፍጮ ቤት የሄደ ሰው እንደ ቀድሞ አይሆንም ይባላል። አንድ ሰው ሰምቶ መቶ ሐሳብን ላይ ይቀበለው እንጂ ትንሽ ይቀበል እንዲኮረኩረው ማድረግ ትንሽም ቢሆን ሰው ነው። ወፍጮ ቤት የሄደም ሰው እህል ባያስፈጭም ደርሶ እስከመጠን ትንሽ ዱቄት ይነካዋል። አልነካኝም ማለት አይችልም። የመጠን ጉዳይ ነውና ስለዚህ የሆነ ሐሳብ ማቅረብ ያስፈልጋል፣ ግን እንዲሰማው አድርጎ ማቅረብ ያስፈልጋል በሚለው ነው የኔ ትልቁ ነገርና በዛ መልኩ ብዙዎቹን ምን አይነት ነው ህዝቡ የሚፈልገው? ለምሳሌ ህዝቡ ብዙ ተረቶች፣ ብዙ አባባሎች፣ ብዙ ባህሎች አሉት። ስለዚህ እሱ መጠቀም መቻል አለብን። ያ ከሆነ ተራው ሰው ሊረዳው ይችላል። እኔ ስጽፍ ተራው በጣም ምንም ያልተማረው ሰው ልጁ ሲያነብለት እንዲገባው መሆን አለበት። ቀላል ማድረግ ቀላል አይደለም። እሱ ነው ትልቁ የኔ ዓላማና ብዙ ሰዎችም ይሉኛል ልጄ እኮ ታነብልኛለች፣ አምጥታ ትነግረኛለች ይላሉ። ስለዚህ እሱ ነው አንዱ ትልቁ ፍላጎቴ። አዲሱ አንድ ምን መሰለህ፣ አሁን ዳንኤል ክብረት ሲባል በሁለት መልክ ነው የምትታየው፣ ወደድክም ጠላህ። ማህበረ ቅዱሳን መስራች ከነበሩት አንዱ በመሆኑ በዛ አካባቢ የነበሩ አባቶች ላይ ያላችሁ ስሜት በማህበሩ እነሱ እኮ እንዲህ ናቸው፣ አክብሮት የላቸው የመሳሰለ
በአንድ በኩል ደግሞ አሁን በመታቀርበው ቅድም ሚዛናዊ በሆነ ጽሁፍ ደግሞ የሚያደንቁና የሚያከብሩ አሉ። እስቲ በዚህ ውስጥ የገጠመህን ፈተና ነገር ለምን ዳንኤል ክብረት ሲባል ግማሹ የሚያንገሸግሸው ሰው አለ፣ ግማሹ ደግሞ በጣም ደስ ብሎ አሁን እዚህ ቢሮ ስናስተዋውቀው ብዙዎቹ አወቁ፣ አደነቁ። ሌሎች እንግዲህ አላቅም ከውጭ ያሉት እና ይሄ እሱ የቤተ ክርስቲያን ነው ለሚያልከው እኔ በዓላም እንግዲህ ነው ጊዜ የሚባለው ግመሎቹ ይሄዳሉ ውሾቹም ይጮሃሉ ነው። አንተ ዓላማህን ሁልጊዜ ሰዎችን ለማበሳጨት ለማናደድ ብለህ አትስራ። ግን የሚያበሳጨው ሰው አይኖርም ማለት ግን አይደለም። በአገራችን እኮ እንትን በርበሬ ሲዘጋጅ ሽንኩርት ይጨቀጨቃል፣ ይወቀጣል። ሽንኩርቱን የሚወቅጡት ለበርበሬው ብለው ነው። ግን ሽንኩርቱን የሚያስነጥሰው ሰው ደግሞ ይኖራል በዛ ሲያልፍ። ግን እንዲያስነጥሰው ብለው አይደለም እነሱ ያን ሁሉ የሚለፉት። ግን ያንን ስለማይችል ሰውየው ያስነጥሰዋልና እንደዛ የሚሆንብህ ጊዜ ያጋጠማል። ተከስሼ አውቃለሁ። ቤተ ክህነቱ ከሶኝ 2-3 ጊዜ ተከስሼ ራሳቸው ፓትርያርኩ በቅርቡ ማህበራዊ ሚዲያ በጻፍኩት ከዛ ደግሞ ከሱ ወጥቶ በጋዜጣ ላይ በታተመ ጽሁፍ ቀጣኔን ሳይከሱ ጋዜጣውን ተከሶ በፍትሐብሔር 100,000 ብር በወንጀል ደግሞ ተከሶ ረጅም ጊዜ ፈጅቷል። እንደው መጨረሻ ፍርድ ቤቱ የስም ማጥፋት አይደለም ብሎ ለጋዜጠኛውም ካሳ እንዲከፍሉ ነው። ግን ከሳሹ ራሳቸው ፓትርያርኩ ናቸው የከሰሱት። ምንድነው ጉዳዩ? ምንድነው ወጣቶች ተሰብስበው ኤግዚቢሽን ማዕከል አንድ ኤግዚቢሽን ወይ አውደ ርዕይ አዘጋጁ። ነገ ሊከፈት ዛሬ ተዘጋ። እንግዲህ እኔ ሽማግሌዎቹ ቢሰሩት ብዙም እንትን አይለኝም። ግን ወጣት ሲሰራው አገሩን ሲወድ እምነቱን ሲወድ ታሪኩን ሲወድ ማበረታታት ነው ያለው። እዚህ ሀገር እኮ ቢሆኑ እነዛ ወጣቶች መንግስት በጀት ሰጥቶ አዳራሽ ፈቅዶ ብዙ ነገር የሚያደርግላቸው ነው። ምክንያቱም ዛሬ ከአደንዛዥ እጽ ከሱስ ከምን ከአሸባሪነት ወጣቱን ለማውጣት ስንት ነው መንግስት እየለፋ ያለው በየሀገሩ ያለ መንግስት። ከዚህ ወጥቶ ወደ ባህሉ የሚሄድለት ወጣት ካገኘ እኮ ይደግፋል። ለዚህ ያ ወጣት ነገ ተመልሶ ጫት ውስጥ ብናገኘው ወይም አሸባሪዎች እጅ ውስጥ ብናገኘው እኮ ለሀገሪቱ ትልቅ አደጋ ነው። ከዚህ ወጥቶ ያለ ማንም ድጋፍ ራሱ ገንዘብ አውጥቶ ሲመጣ ደግሞ እንዴት ነው የሚዘጋው የሚል ነው የኔ ትልቁ ነገር። ምክንያቱም ሌሎች ስራዎች ሲሰሩ ዝም ተብሏል። አደጋዎች ሲደርሱ በየቦታው እንደ ቤተ ክህነት ታላቅ አባት መስራት የነበረባቸው አልተሰራም። እዚህ ላይ ግን ይሄ ለምን ሆነ የሚል ትችት ነበረ። ብዙ አነጋግሯል እሱ ትችት። የተለያዩ አካላትም ሁሉ በዛ ወገን ሆነው ከዘረኝነት ጋር ለማየት የሞከሩ ሰዎች አሉ፣ ከብዙ ጋር ለማየት የሞከሩ ሰዎች አሉ። እሱ ቁም ነገሩ አይደለም። ቁም ነገሩ ያ ነገር ትክክል ነው ስተት ነው የሚለው ነው። ስለዚህ መጨረሻ ላይ ወደ ፍርድ ቤት ተሄደ። ፍርድ ቤቱም አይቶ ያው መቀደምለት ውሳኔውን የመጨረሻውን ውሳኔ ወሰነ። ከዛም በላይ ደግሞ የሚያስፈራሩም ሰዎች አሉ። እንደዚህ ለምን ትላላችሁ? እንደዚህ ማለት የለብህም፣ እንደዚህ መሆን የለብህም፣ እንደዚህ የምትሆን ከሆነ ማገልገል የለብህም። አሁን አዲስ አበባ ከተማ ውስጥ ባሉ አድባራት ሂዶ ለማስተማር ከባዱ ነው። አለቆቹ ይፈራሉ። ታስወቅሱናላችሁ እንደዚህ እንደው ባትሉ ይላሉ። ደግሞ እውነቱን እያየህ ዜሮ ማለት ደግሞ እንዴት ትችላለህ? ይሄን ለመቻል ሌላ ችሎታ ያስፈልጋል ራሱ እና እንደው የመጨረሻ ዛሬ የሚጀምር ነገር ግን ሙሉን ማንዘልቀው አንድ ጥያቄ ለወርወር ስለ ሐሳብ ነው። ሐሳብ በነፃነት እንዲፈልቅ የወጣቶች የሚበዙበት አገር ላይ ነው ያለነው። ዓለምም ያን ገጽታ እየተላበሰች ነው ያለችውና የሚቀጥሉት ሁኔታዎች የሚመጡት ከቴክኖሎጂ ባሻገር እንኳን ብንመለከት ሐሳብ ነው መነሻቸው። ሐሳብ በነፃነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሐሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሐሳብ ጋር ስለሚያያዝ ነው በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችንም የምታበረታታ ስለሚመስለኝ ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ምን ትለናለህ? ሌላ ቀን የሚቀጥል የሚሰማ በአጭሩ እንደው ለመናገር እኔም የሚያሳስበኝ እዛ ሀገር ሐሳብ ነው። ሰዎች ሐሳቡ እኮ ኑሮህ ኢትዮጵያ ውስጥ የት ሄደህ የምታቀርበው ሁሉ ግራ ይገባል። የት ነው የምትሄደው? ጋዜጣ ላይ አትጽፈውም። ያሉት ጋዜጦች አንድና ሁለቱ ነዋል። ወደ ሬዲዮ አትሄድም። እነሱም እንዲህ ቢሆንስ ብለው ብዙ ስጋውን በልተው ነው ከዛ በኋላ ጉዳይ መድረኮች በብዛት
የሉም። ዩኒቨርሲቲዎቻችን መድረኮች እያዘጋጁ አይደለም ያሉት። የእውቀት ማዕከላት መድረኮች እያዘጋጁ አይደለም ያሉት። አሁን በዓለም ላይ ፎረም እየተባለ እንኳን ትልልቅ በዓለም ላይ ሐሳብ የሚወያዩባቸው ትልቅ መድረኮች እየተፈጠሩ ነው። ሐሳብ ነው የዓለም ትልቁ ነገር። እኛ ሀገር ትልቁ ሐሳብ ቢኖርህም ሐሳቡን ይዘህ የምትወጣበት መድረክ የለም። ትንሽ መጽሐፍት ነው፣ እሱም ደግሞ ውድ ነው እኛ ሀገር። አንዳንድ ጊዜ ቢራ ብታመርት ይቀላል እኛ ሀገር መጽሐፍ ከምታመርት። አዎ በጣም መንገዱ ሩቅ ነው፣ ሂደቱ ረጅም ነው፣ ክፍያው በጣም ከባድ ነው ሐሳብህን ይዘህ ለመውጣትና እኔ እንደውም አሁን ወጣቱ ብዙ ዩኒቨርሲቲዎች ብዙ ቦታዎች ይዞራለሁ። ወጣቱ ይጋብዛል መድረክ አዘጋጅቶ አዳራሽ እንትን ብለው ሰው ንግግር ሲያደርግ ለመስማት እኮ ሰው 2-3 ሰዓት ሲቀመጥ አይቻለሁ። ወጣቶቹ መጠጥ ሳይኖር ጭፈራ ሳይኖር ግን ሐሳብ ለመስማት ቁጭ ብለው የሚሰሙ ወጣቶች ተፈጥረዋል። ይሄ ትልቅ ነገር ነው። ግን ለነሱም ይሆን ነገር የሚገኝበት እድል የለምና እኔ እንደውም መሰራት ያለበት የሚያስብ ትውልድ መፍጠር እንድንችል የሚያስቡ ሰዎች እና ሐሳባቸውን የሚገልጹበት እድል መፈጠር መቻል አለበት። ያ ካልሆነ እኔ ጫት አትቃሙ፣ መጠጥ አትጠጡ፣ እንዲህ አታድርጉ ማለት ምን ያርጉ ታዲያ? ብዙ ጊዜ ማድረግ የሌለባቸውን ነው ምን ነግራቸው እንጂ ማድረግ ያለባቸውን አንነግራቸው። እሺ ምን ያድርጉ? ይሄን አትርጉ፣ ይሄን አትርጉ። እሺ ምን ያርጉ? ምንም እኮ የሚያደርጉት ነገር የለም፣ የማያደርጉት ነገር ሞልቷል። ግሩም ነው። ሐሳባችን ሊረዝም ውይይታችን ሊሰፋ በቻለ መምህርና ጸሐፊ ሲገኝ እድል ተገኘ መሰለኝ። ደቂቃ አዲሱ የመጨረሻውን አንተ። አይ በቃ እንደው እናጠቃልላለን። ነገር ግን አንድ ጥያቄ ወደፊት ዳንኤልን እናገኘዋለን። በአንተ በመደበኛነት አንተ የቤተክርስቲያን ልጅ ነህ፣ ሰባኪ ወንጌል ነህ፣ ዲያቆን ነህ። ነገር ግን በየቦታው ለማስተማር ዛሬ ችግር አለ ብለሃል። ለምንድን ነው እሱ በአንድ ቦታ ተወስነህ የአንድ ቤተክርስቲያን ሰባኪ ወንጌል ወይ አገልጋይ ሆነህ ለምን ደሞ አትቀጥለው ነው? አልፈለግከውም ነው? ከዛ በኩል መንገዱ አልተከፈተም? አይ አልፈለግኩትም። ምክንያቱም እኔ ሁለት ነገር ነው ማምነው። የቤተክርስቲያን አገልግሎት የጽድቅ አገልግሎት ነው። ማንም ከፍሎኝ አይደለም እዛ ማገልገል ያለብኝ። እኔ ደሞዜን ኑሮዬን የማገኝበት ብዙ ሙያ አለኝ። ያንን ለቤተክርስቲያን ለኢትዮጵያም ለዋለችው ውለታ ለኔም ለዋለችው ውለታ መክፈል ያለብኝ ጊዜ ነው እንጂ መከፈል ያለብኝ ጊዜ ነው ብዬ አላምንም። እና አሁን የተከለከልነው እንዳንከፍል እኮ አይደለም። ለሰራሩ ያመቻል ብዬ ነው አንድ ቦታ ብትረጋ። እሱ እንደውም በጣም ከባድ ነው። አዎ አንደኛ በየጠዋትና ማታ ፊርም አለብህ። ሁለተኛ አንድ የደብሩ አስተዳዳሪ በሚሰጡህ በሳቸው መለኪያ ነው በኋላ የምትለካው። የምትሄድበት ቦታ የምትሰራውን ስራ ብጽፍ እሳቸው አይ እንዲህ መጻፍ የምትጀምር ከሆነ ደሞዝህን እቆርጣለሁ ሊሉ ነው። ስለዚህ ሐሳብህን ነው የምታስረክበውና ሐሳብህን ከምታጣ ገንዘብህን ብታጣ ይሻላል። ግሩም ነው። አዲሱ መጨረስ እንኖርብን ነው። በፌስቡክ ስርጭታችንን ለምትከታተሉ አድማጮች በተለያየ መንገድ አስተያየቶቻችሁን ብታደርሱን በፌስቡክም በቀጥታ በስልክና በኢሜይል እናስተናግዳለን። እንዲህ ያሉ ውይይቶች ላይ የነቃ ተሳትፏችሁ እንዲቀጥል እንዲበረታ እንፈልጋለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የተለያዩ ፕሮግራሞችን ተከታተሉ። በራዲዮ መጽሔትም እንዲሁ በሰፊው ተሳተፉ። እንግዳችንን አዲሱ ከነ ማዕረጉ ድጋሚ ማስተዋወቅ ይኖርብናል። ማዕረጓን አንተ ግን ልታበልቻለህ ማለት ነው። መዋዘ ጥበባት እንደውም ይሄን ማዕረግ ሲሰሙ አንዳንድ ሰዎች መዋዘ ጥበባት ብለው ሹመት ሰጥተውታል። ምናልባት በቤተ ክህነቱ ላይ ብዕሩን እንዳያነሳ ለመገደብ ይሆን ተብሎ ነበር፣ ግን አልሆነም። አይደለም እሱ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ አራቱ ኃያላን የሚል በመካከለኛው ኢትዮጵያ ታሪክ ላይ የሚያጠነጥንና አራት ታላላቅ ቅዱሳን ከቤተ መንግስቱና ከቤተ ክህነቱ ጋር ለሐሳብ ነፃነትና ለእውነተኛነት ሲሉ የታገሉትን የሚያጠና መጽሐፍ በአስመረቅኩ ጊዜ የሰጡት መፈሻ ማለት ነው። ጥበቡ አለ እንግዲህ በአንተ በኩል ይፈሳል። አድማጭ አንባቢ ደርሰዋል። በጣም እናመሰግናለን። አድማጮች እንግዲህ ተከታተሉን። ማሉላ እንደገለጠው በራዲዮ መጽሔትም በራዲዮም በራሱም እንድትከታተሉ ጋብዛለን። እኔም አመሰግናለሁ ይሄን እድል ስላገኘሁኝ። እግዚአብሔር ይስጥልን። ክብር ይስጥልኝ። በጣም